በተለያየ ስፍራ ሆናችሁ ይህንን የማራናታ ቲዩብ የምትከታተሉ ሁሉ የእግዚአብሔር ሰላምና ጸጋ ይብዛላችሁ። ይህ ማራናታ ቲዩብ ነው። ማራናታ ቲዩብ ሰዎችን ለክርስቶስ ቀን ለማዘጋጀት የሚያግዙ ትምህርቶች የሚቀርቡበት ነው። እርሶም ወደ ማራናታ ቲዩብ እንኳን በሰላም መጡ። በዚህ በማራናታ ቲዩብ የሚሰጠው ትምህርት ጠቃሚ ሆኖ ካገኙት ለሌሎችም ሼር እንዲያደርጉና አዲስ ቪዲዮ በሚለቀቅበትም ጊዜ በቀጥታ እንዲደርሶ ሰብስክራይብ ማድረግን አይርሱ። ስለ ዛሬው መልእክት እስቲ አብረን እንጸልይ። በዘላለም ፍቅር የወደድከን ጌታ እግዚአብሔር አምላካችን ሆይ በጌታችን በኢየሱስ ስም እናመሰግንሃለን። ስለ ብዙ ምሕረትህ ቸርነትህና ጥበቃ ሁሉ እናከብርሃለን። ዛሬም እኔና በተለያየ ስፍራ ሆነው ይህንን መልእክት የሚያዳምጡ ሁሉ እግዚአብሔር ሆይ ያንተን መልእክት ለመስማት ስላገኘነው እድል እናመሰግንሃለን። ጌታ ሆይ ከዚህ ቀጥሎ የምንሰማውን ቃልህን አንተ ባርክልን። የዘላለም አምላክ የቃልን ፍቺ ያብራልን። እኔም እንደሚገባኝ የቃልን እውነት መናገር እንድችል ጸጋ ያግዘኝ። ቀሪ ጊዜና ሰዓታችንን ሁሉ ለታመንከው አምላክ ለአንተ አደራ አሳልፈን ሰጠን። በጌታችን በኢየሱስ ክርስቶስ ስም አሜን። የዛሬው መልእክት ርዕሱ የዳግመኛ ልደት ማረጋገጫ ምልክቶች በሚል ነው። ክፍል 2 ነው። ባለፈው ቪዲዮ የዳግመኛ ልደት ማረጋገጫ ምልክቶች ሊሆኑም ላይሆኑም የሚችሉትን ምልክቶች በሚመለከት መልእክት አቅርቤ ነበረ። አሁን ከዛ የሚቀጥል ነው። ይሄ ክፍል 2 ነው። እንግዲያውስ በዛኛው የዳግመኛ ልደት ማረጋገጫ ሊሆኑም ላይሆኑም የሚችሉ ምልክቶችን ካየን ዛሬ የምንመለከተው የዳግመኛ ልደት ማረጋገጫ ወይም መለያ ምልክቶችን ነው። በዚህ ክፍል የምንመለከተው በኢየሱስ ክርስቶስ አምነው ዳግመኛ የተወለዱና የዘላለም ሕይወት የተሰጣቸው አማኞች መለያ ምልክቶችን ይሆናል። ዳግም ልደት ምንድን ነው? ዳግም ልደት ምን ማለት ነው? ምክንያቱም መጽሐፍ ቅዱስ ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት መግባት አይችልም ይለናልና በኋላ የምናየው ስለሆነ አሁን ወደዛ አልገባም። ዮሐንስ ምዕራፍ 3 ላይ ነው የሚገኘው እና ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት መግባት አይችልም ብሎ ኢየሱስ ተናግሯል። ለምንድን ነው ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት መግባት የማይችለው? ዳግም ልደት ለምን አስፈለገ? ዳግም ልደት ሳይኖር ሰው ለምን በቀጥታ ወደ እግዚአብሔር መንግሥት መግባት አልቻለም? ይህን ጥያቄ የምንመልሰው ሰው ወደ ተፈጠረበት ክፍል ወደ ኋላ መለስ ብለን ሄደን አይተን ስንመለስ ነው እና እግዚአብሔር ሰውን ሲፈጥር የሰው ዘር ምንጮች የሆኑትን ሁለቱን አዳምና ሔዋንን የፈጠረበትን ክፍል ያንን ክፍል ማየት አስፈላጊ ነው። ዘፍጥረት ምዕራፍ 1 ቁጥር 26 እና 27 ላይ እንዲህ ይላል፣ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችን እና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድርም ላይ የሚንቀሳቀሱትን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል ጸሐፊው። ይህ ክፍል 2 እውነታዎችን ያሳየናል። የመጀመሪያው እውነት የመለኮትን የመፍጠር እቅድ ያሳየናል። እቅድ የሚያሳየው ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው ቃል እቅድ ነው። እቅድ ሰውን ከመፍጠሩ በፊት እቅዱን ይነግረናል። ሰውን በመልካችን እንደ ምሳሌያችን እንፍጠር። ሁለተኛ የእቅዱን ፍጻሜ ነው የሚነግረን። እቅዱን ተግባራዊ ካደረገ በኋላ እንዲህ ይላል፣ እግዚአብሔርም ሰውን በመልኩ ፈጠረ፣
በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። በእግዚአብሔር አምሳልና መልክ የተፈጠሩት የመጀመሪያዎቹ ሰዎች አዳምና ሔዋን የእግዚአብሔርን ትእዛዝ ተላልፈው ከተከለከለው ፍሬ ወስደው በሉ ይለናል መጽሐፍ ቅዱስ። ዘፍጥረት ምዕራፍ 3 ከ1 እስከ 6 ላይ ይሄን እናገኛለን። ከተከለከለው ፍሬ ወስደው በሉ። ከዚህ ጊዜ ጀምሮ ከተከለከለው ፍሬ ወስደው ከበሉበት ጊዜ ጀምሮ አንደኛ ኃጢአተኞች ሆኑ፣ ሁለተኛ በእግዚአብሔር እርግማን ስር ወደቁ፣ ሶስተኛ ከመኖሪያቸው ከኤደን ገነት ተባረሩ፣ አራተኛ ከእግዚአብሔር ተለዩ ወይም የዘላለምን ሞት ሞቱ፣ አምስተኛ የሥጋ ሞትም ተፈረደባቸው። ይህንን ሁሉ ዘፍጥረት ምዕራፍ 3 ከ7 እስከ 19 ላይ እናገኘዋለን። በዚያ ክፍል ላይ አዳምም ሔዋንም ያሳታቸው እባብም ፍርድን ሲቀበሉ እንመለከታለን። እርግማን ሲረገሙ እንመለከታለን። እና በዚህ ክፍል ይህንን እናያለን። አዳምና ሔዋን ብቻ ሳይሆኑ ኃጢአተኞች የሆኑት የአዳምና የሔዋን ዘር የሆነው የሰው ልጆች ሁሉ ኃጢአተኞች ሆነን ኃጢአትን ከነርሱ ወረስን ማለት ነው። ኃጢአትን ብቻ ሳይሆን እርግማኑንም ሁሉንም ነገር ከነሱ ወርሰናል። ስለዚህ የዚህ አይነት ሰው ወደ እግዚአብሔር መንግስት በቀጥታ መግባት አይችልም። ኃጢአተኛ ሰው ወደ እግዚአብሔር መንግስት በቀጥታ መግባት አይችልም። እርግማን ያለበት ሰው በቀጥታ ወደ እግዚአብሔር መንግስት መግባት አይችልም። ምክንያቱም የዚህ የኃጢአት ችግሩ መፍትሄ ካላገኘ መግባት አይችልም። ስለዚህ የዚህ አይነቱ ኃጢአተኛ ሰው የአዳምና የሔዋን ዘር የሆነው የሰው ልጅ ሁሉ በኢየሱስ በማመን ዳግመኛ ሊወለድ ይገባዋል። ዳግመኛ ልደት ማለት በኢየሱስ በማመን የሚገኘው አዲስ ልደት ነው እና ዳግመኛ መወለድ ማለት ምን ማለት እንደሆነ ከዚህ ቀጥሎ ማየት እንጀምራለን። አንደኛ ዳግመኛ ልደት ማለት ከመንፈስ መወለድ ማለት ነው። ቅድም ያልኳችሁን ቃል አሁን እናየዋለን። ዮሐንስ ወንጌል ምዕራፍ 3 ከ3 እስከ 5 ባለው ክፍል ላይ እንዲህ ይላል። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው ይላል። ስለዚህ ከመንፈስ መወለድ አስፈላጊ ነው እና ዳግመኛ ልደት ማለት ከመንፈስ መወለድ ማለት ነው የመጀመሪያው ትርጉም። ሁለተኛ ከቃሉ መወለድ ማለት ነው ዳግም ልደት ማለት። ይህንን ደግሞ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 23 ላይ እናገኘዋለን። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። ስለዚህ ከቃሉ መወለድ ዳግመኛ መወለድ ይባላል። ሶስተኛ ዳግመኛ መወለድ ማለት ከእግዚአብሔር መወለድ ማለት ነው። ከእግዚአብሔር አንደኛ ዮሐንስ 5:1 እንዲህ ይላል ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል፣ ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል ይላል። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ከእግዚአብሔር መወለድ ማለት ኢየሱስን ክርስቶስ ነው ብሎ ማመን ነው።
ግልጽና አጭር የሆነ አባባል ነው። አራተኛው ዳግም መወለድ ማለት አዲስ ፍጥረት መሆን ማለት ነው። አዲስ ፍጥረት ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ እናያለን። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። በክርስቶስ የሚያምን ሁሉ አዲስ ፍጥረት ነው። አሮጌ ፍጥረት አይደለም፣ አዲስ ይለዋል መጽሐፍ ቅዱስ። አዲስ ፍጥረት ያልነበረ ማለት ነው፣ አዲስ። ስለዚህ አዲስ ፍጥረት መሆን ዳግመኛ ልደት ነው። የዳግመኛ ልደት ቅደም ተከተል ስርዓት አለው። አንድ ሰው በክርስቶስ አምኖ ዳግመኛ በሚወለድበት ጊዜ የቅደም ተከተል ስነ ስርዓቶች አሉ በሰውየው ውስጥ የሚካሄዱ። እነዚህ ነገሮች ይህንን ይመስላሉ። የመጀመሪያው የምስራቹን የወንጌል እውነት መስማት ያስፈልጋል። ዳግመኛ ለመወለድ አንድ ኃጢአተኛ ሰው የምስራቹን የወንጌል እውነት መስማት አለበት። የምስራቹን እውነት ሳይሰማ ሰው ዳግመኛ መወለድ አይችልም። መልእክት ሳይኖር ሰው ዳግመኛ ሊወለድ አይችልም። ስለዚህ መልእክት መስማት አለበት። የመጀመሪያው የምስራቹን የወንጌል መልእክት ወይም እውነት መስማት አለበት። ሁለተኛ በሚሰማው መልእክት ልቡ ተነክቶ ኃጢአተኛነቱ ሊሰማው ይገባል። በሚሰማው የምስራች መልእክት ልቡ መነካት አለበት። ኃጢአተኛነቱ ደግሞ ሊሰማው ይገባል። ይሄ ስሜት በውስጡ ሳይፈጠር ዳግመኛ ልደት ሊኖር አይችልም። ይሄ ወሳኝ የሆነ ነው። በኋላ አንድ ምሳሌ ከመጽሐፍ ቅዱስ እንመለከታለን። ሶስተኛ እውነትን ከሰማ በኋላ ኃጢአተኝነቱ ከተሰማው በኋላ በኢየሱስ ሊያምን ይገባል። አራተኛ ንስሐ መግባት ይኖርበታል። ስለዚህ እነዚህ አራት ስርዓቶች ሲከናወኑ ሰው ዳግመኛ ይወለዳል። ኦኬ፣ ንስሐ ምንድን ነው? ንስሐን መተርጎም አስፈላጊ ነው። ንስሐ ማለት የአስተሳሰብና የአመለካከትን የዓላማንና የአቅጣጫን ለውጦች ያካትታል። አስተሳሰብና አመለካከት፣ ዓላማና አቅጣጫ ለውጥ የሚያካትት ነው። የእንግሊዘኛው ዲክሽነሪ እንደዚህ ብሎ ይፈታዋል። A fundamental shift in one's inner mindset, purpose and direction ይለዋል። በቅጽበት በሰውየው ውስጥ አራት መለኮታዊ ክስተቶች ይከናወናሉ። ሰውየው ይህን በሚያደርግበት ጊዜ አራት መለኮታዊ ክስተቶች በሰውየው ውስጥ ይከናወናሉ። በኃጢአት ምክንያት ከእግዚአብሔር በመለየቱ ሙት የነበረው የሰውየው መንፈስ ትንሣኤ ስለሚያገኝ ሕያው ይሆናል ወይም ዳግመኛ ይወለዳል። ደግመዋለሁ። በኃጢአት ምክንያት ከእግዚአብሔር በመለየቱ ሙት የነበረው የሰውየው መንፈስ ትንሣኤ ስለሚያገኝ ሕያው ይሆናል፣ ዳግም ይወለዳል። ሁለተኛው አዲስ ፍጥረት ይሆናል። ሶስተኛ በመንፈስ ቅዱስ ይታተማል፣ የእግዚአብሔር ርስት ይሆናል። አራተኛ የመንፈስ ቅዱስን ስጦታ ስለሚቀበል የመንፈስ ቅዱስ ማደሪያ ይሆናል፣ የእግዚአብሔር ቤተ መቅደስ ይሆናል። ስለዚህ ዳግመኛ ልደት ይህንን ይመስላል። በመጽሐፍ ቅዱስ ላይ ሐዋርያት ሥራ ምዕራፍ 2 ከ37 እስከ 38 መጽሐፍ ቅዱስ እንዲህ ይላል። ጥሩ የመጽሐፍ ቅዱስ ክፍል ነው ይህንን የሚገልጥልን። ክፍሉ መቼ መሰላችሁ?
12ቱ የኢየሱስ ደቀ መዛሙርት የመንፈስ ቅዱስን ተስፋ ሊቀበሉ በሰገነት ላይ ሆነው ሲጠብቁ ሳለ መንፈስ ቅዱስ በወረደበት ዕለት ጴጥሮስ ባደረገው ንግግር ውስጥ ነው የምናገኘው ይሄንን እና ንግግሩን ሊጨርስ ሲል የተናገረው ነው። እንዲህ ይላል ሐዋርያት ሥራ ምዕራፍ 2 ከቁጥር 37 እስከ 38 ይህንም በሰሙ ጊዜ ልባቸው ተነካ፣ ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ? ጴጥሮስም ንስሐ ግቡ አላቸው። ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ አላቸው። በዚህ ክፍል ላይ ዘርዘር ስናደርገው መጀመሪያ የወንጌል እውነት ሰምተዋል እነዚህ ሰዎች። ይህንም በሰሙ ጊዜ ይላል። ይህንም በሰሙ ጊዜ ጴጥሮስ እየተናገረ ያለውን እውነት እየሰሙ ነበረ። ስለዚህ ይህን በሰሙ ጊዜ ይላል። ሁለተኛ ይህን እየሰሙ በነበረ ጊዜ ምን ሆነ? ልባቸው ተነካ። አያችሁ፣ የሰሙት የእውነት መልእክት የሰዎቹን ልብ ነካ። መንፈስ ቅዱስ ነው ይሄን የሚያደርገው፣ ጴጥሮስ አይደለም። ጴጥሮስ ይናገራል። ጴጥሮስ በተናገረው መንፈስ ቅዱስ የሰዎችን ልብ ዘልቆ ይነካል። ስለዚህ ልባቸው ተነካ ይላል። ልባቸው ተነክቶ ብቻ አልቀረም፣ ወይም ልባቸው ተነክቶ ብቻ ከዛ አልሄዱም። እነዚህ ሰዎች ወደ ሶስተኛው እውነት ያመጣናል። ሶስተኛው እውነት ምንድን ነው? ልባቸው የተነካውን ሰዎች ወደ ውሳኔ አመጣቸው። ይሄ የልባቸው መነካት ወደ ውሳኔ እንዲመጡ አደረጋቸው። ምን ይላል ቃሉ? ወንድሞች ሆይ ምን እናድርግ? ወንድሞች ሆይ ምን እናድርግ? አያችሁ፣ ይሄ ክሪቲካል ፖይንት ነው ለዳግመኛ መወለድ። እውነት ሰምተዋል፣ ልባቸው ተነክቷል። ልባቸው ተነክቶ አልሄዱም። እውነትን ሰምተው ብቻ አልሄዱም። ከሰሙ በኋላ ምን እናድርግ? ወደ ውሳኔ መጡ። ምን እናድርግ? ጥያቄ ጠየቁ። ምን ማድረግ እንደሚገባቸው ከጴጥሮስ ምሪት ተሰጣቸው። ንስሐ ግቡ፣ በኢየሱስ ክርስቶስ ስም ተጠመቁ፣ የኃጢአት ይቅርታ ታገኛላችሁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ ይላል። ስለዚህ በዚህ መልክ እነዚህ ሰዎች ዳግመኛ ተወለዱ፣ አዲስ ፍጥረት ሆኑ። ኤፌሶን 1 ቁጥር 13 ላይ ይህንኑ ክፍል ጠቅለል አድርጎ የሚነግረን ክፍል ነው። እንዲህ ይላል፣ እናንተም ለኤፌሶን ሰዎች ጳውሎስ የጻፈላቸው ነው። እንዲህ ይላል፣ እናንተም ደግሞ የኤፌሶንን ሰዎች ማለቱ ነው፣ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። አያችሁ፣ የእውነት ቃል የመዳን ወንጌል ሰምተዋል፣ በክርስቶስ አምነዋል፣ በተስፋው መንፈስ በመንፈስ ቅዱስ ታትመዋል፣ ዳግመኛ ተወልደዋል ማለት ነው። ኦኬ፣ ስለ ዳግመኛ ልደት ይህንን ያህል ካልኩ፣ አሁን ዳግመኛ የተወለዱም ሆነ ዳግመኛ ያልተወለዱ ሰዎች ሁለቱም በፍሬያቸው ይታወቃሉ። በዋናነት ዛሬ የምንመለከተው ዳግመኛ የተወለዱ አማኞች መለያ ምልክቶች በሚል ነው። ነገር ግን ዳግመኛ የተወለዱም ሆኑ ዳግመኛ ያልተወለዱ ሰዎች ምልክቶች ወይም ፍሬዎች አሏቸው በሕይወታቸው። ሁለቱም አይነት። ቁልፉ ፍሬ የሚለው ነው፣ የሕይወት ፍሬ። ማቴዎስ ወንጌል ምዕራፍ 7 ከቁጥር 16 እስከ 17 እንዲህ ይላል። ኢየሱስ ነው ተናጋሪው። ከፍሬያቸው ታውቋቸዋላችሁ። ከኩርንችትስ በለስ ይለቀማልን? ከእሾህ ወይን እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉም ዛፍ ክፉ ፍሬ ያደርጋል ብሎ ስለ ሁለት አይነት ፍሬ ይናገራል። መልካም ዛፍ ሁሉ መልካም ፍሬ ያደርጋል ነው ያለው። ስለዚህ ይህ ዳግመኛ የተወለዱ አማኞች ምሳሌ ነው። ስለዚህ ዛፍ በፍሬው እንደሚታወቅ ዳግመኛ የተወለዱ አማኞችም
በፍሬያቸው ነው የሚታወቁት። ክፉ ዛፍም ክፉ ፍሬ ያደርጋል። ያልዳነውም ሰው ፍሬ ያለው በሕይወቱ። ስለዚህ አለመዳኑ በፍሬው ይታወቃል። የዳነውም ሰው በፍሬው ይታወቃል። ስለዚህ የዳኑ አማኞች የሚታወቁበት ምልክቶችን ነው የምናየው ማለት ነው። የሕይወት ፍሬ ስንል የአስተሳሰብ ወይም የአመለካከት፣ የንግግር፣ የአኗኗር ዘይቤ፣ አለባበስንም ጭምር ይጨምራል። የዳነ አማኝ፣ ዳግመኛ የተወለደ አማኝ በእነዚህ በሁሉ ሊገለጥ ይገባዋል። አስተሳሰቡና አመለካከቱ፣ ንግግሩ፣ የሕይወት የኑሮው ዘይቤ፣ አለባበሱም በተለይ እህቶችን ይመለከታል። ይሄ እና የአለባበስ ድሮ የምትለብሰውን የምትለብስ ከሆነ ዛሬም ጥያቄ እና ቀጥለን እናየዋለን። ይህንን ሁሉ ዳግም የተወለዱ አማኞች ሁሉም ሁለት አይነት ምልክቶች ይታዩባቸዋል። እነዚህ ሁለት አይነት ምልክቶች ያልኳቸው ውጫዊና ውስጣዊ ምልክቶች ናቸው እና ዳግመኛ መወለዱን በውስጥ አማኙ ብቻ ሊያውቀው የሚችሉ ምልክቶች አሉ። እንደገናም ደግሞ እሱና ሌሎች ደግሞ የሚያውቁት ውጫዊ ምልክቶችም ሊኖሩ ይችላሉ። ስለዚህ ውስጣዊና ውጫዊ ምልክቶች የሚል አጠቃላይ የምልክት አይነቶቹን ነው። አሁን እያንዳንዱን ምልክቶች ማየት እንጀምራለን። ይሄ የዛሬው መልእክት ለሁለት አይነት ሰዎች መልስ የሚሰጥ ነው። የመጀመሪያዎቹ በቤተ ክርስቲያን እየተመላለሱ በትክክል ድነው የዳኑ ለማይመስላቸው መልስ ነው። መዳናቸውን በዚህ ያረጋግጣሉ። ሁለተኛዎቹ ደግሞ ሳይድኑ የዳኑ መስሏቸው ቤተ ክርስቲያን የሚመላለሱ አለመዳናቸውን በዚህ መልእክት ያውቁታል። ስለዚህ ለእንደዚህ ሁለት አይነት ሰዎች መልስ የሚሆን ትምህርት ነው። አንዴ ልድገመው። በትክክል ዳግመኛ ሳይወለዱ ዳግመኛ የተወለዱ መስሏቸው ወይም የዳኑ መስሏቸው ቤተ ክርስቲያን ለሚመላለሱ አለመዳናቸውን የሚያረጋግጡበት ትምህርት ሲሆን፣ በሁለተኛ ደረጃ በትክክል ድነው መዳናቸውን እርግጠኛ ያልሆኑት ደግሞ መዳናቸውን እርግጠኛ የሚያደርጋቸው ትምህርት ነው። እነዚህ ሁለት አይነት ሰዎች ጥሩ መልስ ያገኛሉ። ሌላው ማሳሰቢያው እነዚህ ምልክቶች የምናገራቸው ምልክቶች ወደ 10 አይነት ምልክቶች ናቸው። ሁሉንም ዛሬ አንናገርም፣ አልጨርስም። ዛሬ ምናልባት ግማሹን እናገር ይሆናል። ወደ 10 አይነት ናቸው። እነዚህ ምልክቶች ግዴታ ሁሉም በአንድ ጊዜ መታየት ላይኖርባቸው ይችላል። እውነቱ ግን ከ10 ቢያንስ አንዱ ግዴታ መታየት አለበት። ግዴታ መዳኔን ማረጋግጠው አንዱ በህይወቴ የሚታይ ከሆነ ነው። ከአንድ በላይ ከታየ ደግሞ የተሻለ ነው ማለት ነው። ስለዚህ በዚህ መልክ ማየት እንችላለን። ኦኬ፣ የመጀመሪያው ምልክት የህይወት እረፍት፣ ሰላምና እርካታ ይሰማዋል። በክርስቶስ አምኖ ሲድን ሰላም፣ እረፍት፣ እርካታ ይሰማዋል። በደንብ አዳምጡ። እነዚህ የዓለም ህዝብ ሁሉ የሚፈልጋቸው ነገሮች ናቸው። እረፍት፣ ሰላም፣ እርካታ። በክርስቶስ በሚያምንበት ጊዜ እነዚህን 3 ነገሮች ያገኛቸዋል። ኃጢአተኛ የነበረው ሰው የተለያዩ የህይወት ሸክሞች ያጎበጡት ሰው ነው። እረፍት፣ ሰላምና እርካታ የሌለው ተቅበዝባዥ ነበር። ማቴዎስ ምዕራፍ 11 ከቁጥር 28 እስከ 30 ኢየሱስ እንዲህ አለ። በጣም የምናውቀው ቃል ነው።
እንዲህ ይላል፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ እረፍት ታገኛላችሁ። ሃሌሉያ! እረፍት፣ ሰላም፣ እርካታ ከኢየሱስ ብቻ የሚፈልቅ ነው። ስለዚህ የዳኑ አማኞች መለያ ምልክታቸው እረፍት፣ ሰላም፣ እርካታ ነው። እረፍት፣ ሰላም፣ እርካታ ከሌለ ያለመዳን ማረጋገጫ ነው። ሰላም፣ እረፍት፣ እርካታ የሚበላው ያረካዋል፣ የሚጠጣው ያረካዋል፣ ቤቱ ያረካዋል፣ የተማረው ያረካዋል፣ ሁሉ ነገር ያረካዋል። የሚነካው ሁሉ እንደሌላው አይቅበዘበዝም። ይሄንንም ያንንም ለመርካት አይሯሯጥም። ውስጡ የገባው የክርስቶስ መንፈስ ያን የጎደለ የእርካታ ህይወት ሙሉ ስለሚያደርገው ይረካል። ኢየሱስ የገባበት አማኝ የረካ ነው፣ ያረፈ ነው፣ የተቀመጠ ነው። አሁን እንደ ድሮው አይቅበዘበዝም፣ እረኛ እንደሌለው። ለዚህ ነው ጴጥሮስ እንዲህ አለ፣ እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። ሰው በኢየሱስ በሚያምንበት ጊዜ ኢየሱስ እረኛው ስለሚሆንለት እረፍት ህይወቱ ይሆናል፣ ሰላም ህይወቱ ይሆናል፣ እርካታ ህይወቱ ይሆናል። ስለዚህ የመጀመሪያው የዳነ አማኝ ምልክት ከኃጢአት ያረፈ ነው፣ ከተለያየ ሸክም ያረፈ ነው፣ ከጭንቀት ህይወት ያረፈ ነው፣ በሰላም የተሞላ ነው፣ የረካ ነው። የመጀመሪያው ምልክት። ስለዚህ ለመርካት ብሎ የሚያደርገው ነገር የለም፣ ለማረፍ ብሎ የሚያደርገው ነገር የለም። በቃ ክርስቶስ ውስጡ ስለገባ የእረፍት ህይወት፣ የሰላም ህይወት፣ የእርካታ ህይወት ከክርስቶስ ይፈልቃል። ከክርስቶስ ከውጪ አይደለም። ለኛ ዳግመኛ ለተወለድነው አማኞች ሰላም ከውጪ አይመጣም፣ እረፍት ከውጪ አይመጣም፣ እርካታ ከውጪ አይመጣም። ውስጣችን ካለው ከክርስቶስ ነው የሚፈልቀው። ስለዚህ ሰላም፣ እረፍትና እርካታ የመጀመሪያው ምልክት ነው። ሁለተኛው የመዳን ምልክት ወይም ዳግመኛ የተወለደ አማኝ የሚታወቅበት ሁለተኛው መለያ ምልክት የእግዚአብሔር ልጅ መሆኑን ያውቃል። የእግዚአብሔር ልጅ መሆኑን ያውቃል። ይህ ውስጣዊ ምልክት ነው። ማንም ሳይነግረው ውስጥ የእግዚአብሔር ልጅ መሆኑን ያውቃል። ሮሜ 8:16 እንዲህ ይላል፣ አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ይላል። ቁጥር 16 የእግዚአብሔር ልጆች መሆናችንን ያ መንፈስ፣ የእግዚአብሔር መንፈስ ማለት ሆኖ ራሱ ከመንፈሳችን ጋር ይመሰክራል። በውስጣችን ያለው የእግዚአብሔር መንፈስ በውስጣችን ላለው ለኛ መንፈስ ምስክርነት ስለሚሰጠው የእግዚአብሔር ልጅ መሆናችንን ማንም ሳይነግረን በቃ ይገባናል። ጌታ ይመስገን። መንፈስ ቅዱስ ለአማኙ የሚሰጠው የውስጥ ምስክርነት ነው። የእግዚአብሔር ልጅ መሆናችንን ማንም ሊነግረን አያስፈልግም። ፓስተር ከሌ፣ አገልጋይ ከሌ ወይም ማንም ሰው አንተ የእግዚአብሔር ልጅ ነህ ሊለን አያስፈልግም። በውስጣችን ያለው የእግዚአብሔር መንፈስ አንቺ የእግዚአብሔር ልጅ ነሽ፣ አንተ የእግዚአብሔር ልጅ ነህ ብሎ ስለሚነግረን እናውቀዋለን። በቃ ገላትያ ምዕራፍ 4 ቁጥር 6 ላይ እንዲህ ይላል፣
ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ይላል። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ይላል። እግዚአብሔርን አባ ማለት የምንችለው የእግዚአብሔር ልጆች መሆናችንን ስለምናውቅ ነው። አንድ ጥያቄ ልጠይቅ። ማን ነው እርሱ አባቱ ያልሆነውን አባ ብሎ መናገር የሚችል መጥራት የሚችል? ማንም ሰው አባ ማለት አይችልም ከአባቱ ውጪ። ልክ እንደዛው እግዚአብሔርን አባ ብለን የምንጮኸው አባታችን መሆኑን ስለገባን ነው፣ ስላወቅን ነው። እዚህ ላይ ማሳሰቢያ፣ እኔ የእግዚአብሔር ልጅ መሆኔን እርግጠኛ አይደለሁም የሚል ሰው ካለ ዳግመኛ አልተወለደም። እናትና አባታችሁ እናቴና አባቴ የምትሉት ማን ስለነገራችሁ ነው? የውጭ ሰው መጥቶ ስለነገራችሁ ነው ወይስ ከነሱ ጋራ ስለኖራችሁ ነው? አባታችሁን እኔ አባቴን አላውቀውም ማለት ትችላላችሁ? አትችሉም። የእግዚአብሔር ልጅነቱን ያልተረዳ ሰው በእርግጥም ዳግመኛ የተወለደ አይደለም። እግዚአብሔርን አባቴ ብሎ ለመጥራት የማይችል ሰው ዳግመኛ የተወለደ አይደለም። ወላጆቻችንን የምናውቀውን ያህል የእግዚአብሔር ልጆች መሆናችንንም እናውቃለን። አብሯቸው እየኖረ ወላጆቹን እኔ አላውቃቸውም የሚል ልጅ ሊኖር እንደማይችል ሁሉ ዳግም ተወልዶ የእግዚአብሔርን አባትነት እኔ አላውቅም ለማለት የሚችል አማኝ አይኖርም። ዳግመኛ ተወልደው የእግዚአብሔር ልጅ መሆኔን አላውቅም ማለት አይቻልም። አብሮ ሄዱ። ስለዚህ ሁለተኛ የምናውቀው ምልክት የእግዚአብሔር ልጅ መሆናችንን ነው። ዳግመኛ የተወለዱ አማኞች ሁሉ መለያ ምልክታቸው የእግዚአብሔር ልጆች መሆናቸውን ማንም ሳይነግራቸው ያውቃሉ። አሁን ሶስተኛውን ምልክት እናያለን። ሶስተኛው ምልክት ዳግመኛ የተወለዱ አማኞች እግዚአብሔርንና አዳኙን ኢየሱስን ከማንምና ከምንም ነገር በላይ ይወዳሉ፣ ያከብራሉ። በደንብ ስሙ። እግዚአብሔርንና አዳኙን ኢየሱስን ከማንም ከምንም ነገር በላይ ይወዳሉ፣ ያከብራሉ። ይሄ ውስጣዊም ነው ውጫዊም ምልክት ነው። ምክንያቱም እግዚአብሔርን ስወደው በውስጤ ብቻ አይደለም ማቀው፣ መውደዴን ደግሞ በውጫዊ ድርጊት ስለማሳይ ሌሎች እግዚአብሔር መውደዴን ያውቃሉ፣ እግዚአብሔር ማክበሬንም ያውቃሉ። ሮሜ 5:5 እንዲህ ይላል፣ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ፣ የእግዚአብሔር ፍቅር ዳግመኛ በተወለዱ አማኞች ልብ ውስጥ ፈሷል። ስለዚህ አማኞች በሙሉ እግዚአብሔርን መውደድ ይችላሉ። በዚህ በተሰጠን ፍቅር መልሰን ራሱን እንወደዋለን። ተመልከቱ፣ በተሰጠን በእግዚአብሔር ፍቅር ካልሆነ በስተቀር እግዚአብሔርን በተፈጥሮ መውደድ ይቻላል። በተፈጥሮ በዓለም ላይ ያለ ሕዝብ ዳግመኛ ከተወለዱት አማኞች ውጪ ያለው ሕዝብ እግዚአብሔርን የሚወደው በተፈጥሮ ፍቅር ነው፣ ከራሱ በሆነው ፍቅር ነው። እኛ ዳግመኛ የተወለድነው እግዚአብሔርን የምንወደው በተፈጥሮ ፍቅር አይደለም፣ ከራሳችን በሆነ ፍቅር አይደለም። የሱ ፍቅር በውስጣችን ስለፈሰሰ በዚህ በውስጣችን በፈሰሰው ፍቅር መልሰን እርሱን መውደድ እንችላለን። ቢከፋንም ቢመቸንም ብናገኝም ብናጣም ሁልጊዜ እንወደዋለን። ፍቅራችን
አይቀየርም። ለምን? ከሱ በተቀበልነው ፍቅር ስለምንወድ። የተፈጥሮ ፍቅራችን ከሆነ እግዚአብሔርን የምንወደው ሲመቸን ብቻ ነው፣ ስናገኝ ብቻ ነው፣ ሲሆንልን ብቻ ነው። ሌላ ጊዜ ላንወደው እንችላለን። ስለዚህ በተፈጥሮ ፍቅር የሚወዱ አሉ። እግዚአብሔር በሰጣቸው ፍቅር እግዚአብሔርን የሚወዱ ደግሞ ዳግመኛ የተወለዱት ብቻ ናቸው። ዮሐንስ ወንጌል ምዕራፍ 14 ቁጥር 21 እንዲህ ይላል፣ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። የሚወደኝንም አባቴ ይወደዋል፣ እኔም ወደዋለሁ፣ ራሴንም እገልጥለታለሁ ይላል። ትእዛዜ በእሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። አማኝ እግዚአብሔርን እንዴት እንደሚወደው የሚያሳይ ነው። ዮሐንስ ወንጌል 16:13 ላይ እንዲህ ይላል፣ እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋልና። ክፍሉ ስለ መንፈስ ቅዱስ ነው የሚናገረው። የእውነት መንፈስ በመጣ ጊዜ ብሎ ነው የሚጀምረው ኢየሱስ። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ካለ በኋላ መጨረሻ ላይ ነው ይሄን የሚናገረው። እርሱ ያከብረኛል ይላል። በአማኙ ውስጥ ሆኖ መንፈስ ቅዱስ ያከብረኛል ይላል። ስለዚህ አማኝ ኢየሱስን ማክበር የሚችለው በክርስቶስ መንፈስ ነው። በጌታ መንፈስ ካልሆነ ኢየሱስን ማክበር አይቻልም። እርሱ ያከብረኛል። አማኝ ያለ መንፈስ ቅዱስ ኢየሱስን ማክበር አይችልም። ስለዚህ ዳግመኛ የተወለደ የእግዚአብሔር መንፈስ በውስጡ ያለ አማኝ መለያ ምልክቱ ኢየሱስን ማክበር ነው። ኢየሱስን የማያከብር ከሆነ ዳግመኛ መወለዱ ጥያቄ ውስጥ ይገባል። ዳግመኛ ላይወለድ ይችላል። አንደኛ ዮሐንስ ምዕራፍ 4 ቁጥር 7 እንዲህ ይላል፣ ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ ይላል። ፍቅር ከእግዚአብሔር ስለሆነ ይላል። አያችሁ፣ ፍቅር ከእግዚአብሔር የሚሰጥ ነው። ይሄ በተፈጥሮ ፍቅር አይደለም። እግዚአብሔርን የምንወደው ናቹራል በሆነው ነው። እግዚአብሔር በልባችን ውስጥ ካፈሰሰው ፍቅር መልሰን ነው እሱን የምንወደው። የተፈጥሮ ፍቅር አይደለም። የተፈጥሮ ፍቅር የሚወዱት ያልዳኑ ሰዎች ናቸው። ኦኬ፣ ፍቅር ከእግዚአብሔር ስለሆነ ይላል። የሚወደውም ሁሉ ከእግዚአብሔር ስለተወለደ። አያችሁ፣ ከእግዚአብሔር ስለተወለደ። እግዚአብሔርን የሚወድ ሰው ከእግዚአብሔር የተወለደ ነው እያለን ነው ያለው ዮሐንስ። እና የዳግመኛ ልደት ማረጋገጫው ምልክት እግዚአብሔርን መውደድ እንደሆነ ነው የምናየው። የመጨረሻው ጥቅስ እግዚአብሔርን በመውደድ አንደኛ ዮሐንስ ምዕራፍ 4 ቁጥር 19 ላይ እንዲህ ይላል፣ እርሱ አስቀድሞ ወዶናልና እኛ እንወደዋለን። እርሱ አስቀድሞ ወዶናልና እኛ እንወደዋለን። ጌታ ይመስገን። አያችሁ፣ እኛ እግዚአብሔርን የምንወድበት ምክንያት እሱ አስቀድሞ ስለወደደን ነው። እሱ አስቀድሞ ፍቅሩን በልባችን በመንፈስ ቅዱስ አማካኝነት ስላፈሰሰው። ያ ባይሆን ኖሮ ፍቅራችን ተፈጥሮአዊ ፍቅር ነው የሚሆነው፣ ሰብአዊ ፍቅር ነው የሚሆነው፣ መለኮታዊ ፍቅር አይደለም። ሰብአዊ ፍቅር ነው የሚሆነው፣ የተፈጥሮ ፍቅር፣ ከነፍስ የመነጨ ፍቅር ነው የሚሆነው። አሁን ግን እርሱ አስቀድሞ ወዶናልና እኛ እንወደዋለን ስለሚል እግዚአብሔርን የምንወድበት ምክንያት እሱ አስቀድሞ ስለወደደንና እኛን የወደደበትን ፍቅር እኛው ውስጥ በመንፈስ ቅዱስ አማካኝነት ስላስቀመጠ ነው። ክብር ለጌታ ይሁን። ስለዚህ ዳግመኛ የተወለደ አማኝ እግዚአብሔርን ይወዳል፣ አዳኙን ይወዳል፣ እንደገናም ደግሞ ያከብራል። ለዛሬው እነዚህ 3 ምልክቶች ላይ ብቻ እናቆማለን። የመጀመሪያው ምን ነበር ያልነው? አንድ ኃጢአተኛ ሰው በክርስቶስ በሚያምንበት ጊዜ በሕይወቱ ከሚታዩት ምልክቶች መካከል እረፍት፣ ሰላም፣ እርካታ ያገኛል። ምክንያቱም ተቅበዝባዥ የነበረ ስለሆነ አሁን ወደ ክርስቶስ ሲመጣ
ከኃጢአት ሸክም ያርፋል። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ስለሚል የእረፍት ህይወት፣ የሰላም ህይወት፣ የእርካታ ህይወት ምልክቱ ይሆናል። በሁለተኛ ደረጃ የእግዚአብሔር ልጅ መሆኑን ማንም ሳይነግረው ያውቃል። መንፈስ ቅዱስ በውስጥ ይመሰክርለታል። ሶስተኛው ምልክት እግዚአብሔርንና አዳኙን መውደድና ማክበር ነው። ስለዚህ ዳግመኛ የተወለዱ አማኞች መለያ ምልክቶች ሆነው እነዚህ ሶስቱ ያገለግላሉ። ቀሪዎቹን እንግዲህ በሚቀጥለው ጌታ በሚፈቅድበት ጊዜ እንመለከታለን። ወደ 7 ይቀሩናል። ያን ጊዜ እንመለከታቸዋለን። ስለዚህ ለዛሬ በዚህ እናበቃለን። እንጸልይና እንጨርሳለን። እግዚአብሔር አባታችን ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። ስለነበረን ጊዜ ሁሉ እናከብርሃለን። ዛሬም ጌታ እግዚአብሔር አባት ሆይ ዳግመኛ የተወለዱ አማኞች መለያ ምልክቶች በሚል 3 ምልክቶችን ተመልክተናል። እግዚአብሔር የዘላለም አምላክ ሆይ እነዚህ 3 ምልክቶች ዛሬ ይህንን መልእክት ለሰሙ ወገኖች እግዚአብሔር አምላክ ሆይ ለጥያቄያቸው መልስ እንዲሆን በኢየሱስ ክርስቶስ ስም እጸልያለሁ። የዘላለም አምላክ ጌታ እግዚአብሔር ሆይ ስለነበረን ጊዜ ሁሉ አመሰግንሃለሁ። ይህንን መልእክት ለመስማት በተለያየ ስፍራ ሆነው እግዚአብሔር ሆይ ላዳመጡ ስለሰሙ ወገኖች ሁሉ እጅግ አድርጌ አመሰግንሃለሁ። እግዚአብሔር ሆይ እንግዲህ ብትፈቅድና በህይወት ብንኖር ቀሪዎቹን ደግሞ በሚቀጥለው እስከምንሰማ ድረስ ከፊት ለፊታችን ያሉትን ጊዜያቶች ለታመንከው አምላክ ለአንተ አደራ አሳልፈን እንሰጣለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ።